አቶ በየነ በጉብኝታቸው ወቅት እንዳሉት ካለፈው 2 ዓመት በፊት ጀምሮ የ12ኛ ክፍል ተማሪዎችን ውጤታማ አድርጎ ወደ ከፍተኛ የትምህርት ተቋማት ለማስገባት ከባለድርሻ አካላት ጋር በመቀናጀት ምቹ ሁኔታ የሚፈጥሩ ሰፊ ስራዎች ሲሰሩ መቆየቱን አስረድተዋል። ባለፉት 2 ዓመታት ደግሞ የተሻለ ውጤት መጥቷል ብሎ ማለት ይቻላል። ካለፉት ዓመታት አንፃር ሲታይ 3.4% የሚሆኑ ተማሪዎችን በ2016 ማሳለፍ ተችሏል። በ2017 ደግሞ 5.6 ተማሪዎች ፐርሰንት የሚሆኑ ተማሪዎች ማለፍ ችሏል። ያለፉትን እንግዲህ በቀጥታ ያለፉትን ብቻ ሳይሆን የሪሜዲያሉን ደምረን ስናይ የማለፍ ምጣኔው ከፍ እያለ ነው የመጣው ብሎ መውሰድ ይቻላል። በአጠቃላይ ሪሜዲያሉን ስንጨምር 15% የሚሆኑ ተማሪዎች ዩኒቨርሲቲ የመግባት እድል አግኝተዋል። የመደበኛው ትምህርትን በጊዜ በማጠናቀቅ ተማሪዎች በሳምንቱ መጨረሻ ቀናት ጊዜያቸውን በትምህርት ቤት እንዲያሳልፉ በማድረግና በማጠናከሪያ ትምህርትም የመደገፍ ስራ መከናወኑን ተናግረዋል። ከትምህርት ሚኒስቴርና አጋር አካላት ጋር በመተባበር ባለፈው ዓመት በአገር አቀፍ ፈተናው አነስተኛ ውጤት ላስመዘገቡ ትምህርት ቤቶችም በልዩ ድጋፍ የማገዝ ስራ መሰራቱንም ጠቅሰዋል። ክረምት ለ2 ወራት እንዲሰለጥኑ የማጠናከሪያ ትምህርት እንዲያገኙ ያደረግነውና ያለ እነርሱ ብቻ አይደለም። ወደ ትምህርት ቤቶቻቸው ሲመለሱ ከሌሎች ወደ ሐዋሳ ዩኒቨርሲቲ መጥተው የማጠናከሪያ ትምህርት እድል ያላገኙትን እንዲያግዙ አብረው እንዲሰሩ እና እርሾ ነው እንዲያገለግሉ ስለሆነ እነዚህ ስራዎች ሲደመሩ የዚህ ዓመት ውጤታችን ካምናው የተሻለ ይሆናል የሚል ነው የኛ ግምት። ግን ከ10% ያላነሰ ውጤት ተማሪዎቻችን ማምጣት ይችላሉ የሚል ነው ያለን። ምልከታ ከተካሄደባቸው ትምህርት ቤቶች መካከል የወንዶ ገነት ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ተሻለ ረፌራ ተማሪዎችን ባልተቋረጠ የማጠናከሪያ ትምህርትና የተለያዩ ድጋፎች የማዘጋጀት ስራ ሲሰራ መቆየቱን ገልጸዋል። ከመደበኛ ትምህርት ጎን ለጎን የማጠናከሪያ ትምህርት በተለያዩ ትምህርቶች ላይ ከመምህራን ጋር የጋራ ስምምነት በማድረግ በተመረጡ መምህራኖች ለ12ኛ ክፍሎች የማጠናከሪያ ትምህርት እየተሰጠ ቆይቷል እስካሁን ድረስ። አሁንም በመስጠት ላይ ነው የተገኘ ነው። እንግዲህ ይህ ከአመቱ መጀመሪያ ጀምሮ በፈርስት ሴሚስተር ወይም ደግሞ በአንደኛ መንፈቅ ዓመትና በሁለተኛ መንፈቅ ዓመት አሁን እስካለንበት ቀን ድረስ እየተሰጠ ይገኛል። የዚሁ ትምህርት ቤት የ12ኛ ክፍል ተማሪ መለሰች ካቻሪ በበኩሏ በክረምት ወቅት በሐዋሳ ዩኒቨርሲቲ የተማረችው የማጠናከሪያ ትምህርት እንደረዳት ጠቅሳለች። በተቻለን አቅም በጣም እየጣርን ነው ያለነው። ትምህርት ቤቱ በሚያዘጋጀን መንገድ እኛም ደግሞ በራሳችን መንገድ እየሰራን በቤታችንም ሆነ ትምህርት ቤቱ በሚሰጠን እድል እያጠናን እየሞከርን እና ዝግጅት እያደረግን ነው ያለነው። በተቻለን አቅም እያጠናን ነው ያለነው እና ተማሪዎችም በዚህ ሰዓት በጣም ብዙ ፖርሽኖችን ገፍተው መጻፍቶችን የጨረሱ ተማሪዎችም አሉ። በጣም እያጠኑና በተቻላቸው አቅም በጣም እየሰሩ እንደሆነ አውቃለሁ። የሐዋሳ አዲስ ከተማ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ቢኒያም ካሌብ በበኩሉ በመምህራኖቻቸው ከሚደረግላቸው እገዛ በተጨማሪም ከሌሎች ተማሪዎች ጋር በጋራ በማጥናትና የፈተና ጥያቄዎችን በመስራት ዝግጅት እያደረግን ነው ሲልም አክሏል። አሁን የዘጋጀው ያለበት መንገድ ምንድነው? ኦሬዲ ቅድሜ ያወኩት ነገር ነው ከ9 እስከ 12 እንደሚወጣ ማለት ነውና ያንዳንዱን ፖርሽን ያንዳንዱ ቶፒኮች ከመጽሐፍ ከራሴ መጽሐፍ ያጠናው ከዛ በተጨማሪ ደግሞ ጥያቄዎችን እየሰራው በግሌሞ ቲቶሪያሎችን ከታተላለሁ። እነሱን የተከታተልኩኝ በደንብ ራሴን ያዘጋጀው ያለሁት። አሁን ደግሞ እግዚአብሔር ረድቶኝ ወደ መጨረስ እየሄድኩ ያለሁት ጥያቄዎችን መስራት ጀምሬያለሁ። አሁን ወደ ጥያቄ ኦሬዲ ጋብቻለሁ እና በዛ መንገድ ራሴን ያዘጋጀው ያለሁት። መጽሐፍ እየሰጣዋቸው እኔ ጋር ያሉት ጋይዶችን ሼር የተደራረግን በፒዲኤፍ በምን እንዲያነቡ እነሱን ኢንካሬጅ እያደረግኩኝ እነሱንም አናሃስተን አብረን ነው ዜጋ ምን ሆነ አብረን ሀገርን የምንጠቅመው። ስለዚህ አብረን ደግሞ እቺን ብናልፍ በሚል እሳቤ ሌሎችንም እያገዝኩኝ ያለሁት ጌታ በረዳኝ መጠን